ከሰሞኑን የዓለም አቀፍ የፖለቲካ ማዕከል በሆነችው ዋሽንግተን ዲሲና በዓለም ኢኮኖሚ የልብ ትርታ በሆነው የሆርሙዝ ወሽመጥ መካከል የተከሰቱት ኩነቶች የሰው ልጅ ታሪክ አዲስና አስፈሪ ምዕራፍ መያዙን የሚያበስሩ ነበሩ። በታሪክ ታይቶ በማይታወቅና እጅግ አስደንጋጭ በሆነ መልኩ ሪፐብሊካኖች በሚቆጣጠሩት የአሜሪካ ተወካዮች ምክር ቤት ውስጥ የተካሄደው ድምፅ አሰጣጥ በፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ የወረደ የፖለቲካ መብረቅ ብቻ ሳይሆን የአሜሪካን ለዘመናት የቆየውን ወታደራዊና ዲፕሎማሲያዊ የበላይነት የሰባበረ ታላቅ ክስተት ሆኖ ተመዝግቧል። ፕሬዝዳንቱ በገዛ ፓርቲያቸው አባላት በደረሰባቸው ያልተጠበቀ የጀርባ ጩቤና ኢራን በዓለም ኢኮኖሚ ላይ የጫነችው ከአቶሚክ ቦምብ በላይ የሚያስፈራው አዲሱ የኒውክሌር አማራጭ ዙሪያ ነው። ትናንት ረቡዕ በካፒቶል ሂል የተካሄደው ድምፅ አሰጣጥ የአሜሪካን ዲሞክራሲያዊ ተቋማትና የፕሬዝዳንታዊ ስልጣን ገደብን የፈተነ ታላቅ የፖለቲካ ትዕይንት ነበር። በ215 ለ208 ድምፅ የጸደቀው የጦርነት ስልጣን ውሳኔ ፕሬዝዳንት ትራምፕ በኢራን ላይ የከፈቱትን ጦርነት በአስቸኳይ እንዲያቆሙና ወታደሮቻቸውን እንዲያስወጡ የሚያዝ ነበር። ይህ ውሳኔ በራሱ አንድ ተራ የሕግ ሰነድ ሳይሆን በትራምፕ አስተዳደር ላይ የወረደ ታላቅ መቅሰፍት ነው። 4 የሪፐብሊካን ፓርቲ አባላት ማለትም ቶም ባሬንት፣ ዋረን ዴቪድሰን፣ ብራያን ፊትዝፓትሪክ እናም ቶማስ ማሴ ከዲሞክራቶች ጋር ወግነው ለውሳኔው ድጋፍ መስጠታቸው በትራምፕ የብረት ጨበጣ ስር የነበረ የሪፐብሊካን ፓርቲ መናጋቱንና የፕሬዝዳንቱ ግርማ ሞገስ መሸርሸሩን የሚያሳይ ታላቅ ምልክት ነው። እነዚህ 4 አመፀኞች ለፕሬዝዳንቱ ያላቸውን ታማኝነት ወደ ጎን በመተው አገሪቱ በኢራን በረሃዎች ውስጥ እየሰመጠች መሆኑንና የህዝብ ቁጣ ጣራ መንካቱን በመገንዘባቸው የወሰዱት እርምጃ በትራምፕ አስተዳደር ላይ የደረሰ ታላቅ የፖለቲካ ኪሳራ ነው። ይህ የምክር ቤቱ ውሳኔ የመጣው ጦርነቱ 4ኛ ወሩን በያዘበትና በአሜሪካ ኢኮኖሚ በከፍተኛ የዋጋ ንረት እየተናወጠ ባለበት ወቅት ነው። ጦርነቱ ከጀመረበት የካቲት 28 ቀን 2026 ጀምሮ የዓለም አቀፍ የነዳጅና የምግብ ዋጋ በከፍተኛ ሁኔታ መናሩ በመጪው የኖቬምበር የጊዜ አጋማሽ ምርጫ ድልን የሚመኙት ዴሞክራቶች ታላቅ የመቀስቀሻ መሳሪያ ሆኖላቸዋል። ተመጣጣኝ የኑሮ ዋጋ የሚለው መሪ ቃል የአሜሪካን ቤተሰቦች የዕለት ተዕለት ስቃይ የሚገልጽ ሲሆን ሪፐብሊካን የምክር ቤት አባላትም ይህንን የህዝብ ቁጣ በመፍራት ነው ከፕሬዝዳንቱ ጋር የተጋጩት። ዲሞክራቶች ፕሬዝዳንቱን ያለ ኮንግረሱ ፈቃድ ጦርነት ውስጥ በመግባታቸው ህገ መንግስቱን ጥሰዋል በሚል የሚያቀርቡት ክስ አሁን በገዛ ፓርቲያቸው አባላት ዘንድም ተቀባይነት ማግኘቱ በትራምፕ አስተዳደር ላይ የተሰነዘረ ከባድ የሞራልና የህግ ጥቃት ነው። ነገር ግን በዋሽንግተን ያለው የፖለቲካ ሽኩቻ በኢራን በኩል ካለው ስልታዊ የበላይነት ጋር ሲነጻጸር ገና ጅምር ነው። ቴህራን በዓለም አቀፍ የኢኮኖሚ የደም ስር በሆነው በሆርሙዝ ወሽመጥ ላይ ያላትን ተጽዕኖ በተግባር ያሳየችበት መንገድ አዲሱ የኒውክሌር አማራጭ ተብሎም ተፈርጇል። ኢራን የኒውክሌር ቦምብ ሳይኖራትም የዓለምን ኢኮኖሚ የልብ ትርታ በመያዝ የምዕራባውያንን ኃይል ማንበርከክ የምትችልበትን ብልሃት አግኝታለች። በጥቂት ድሮኖችና ሚሳኤሎች ብቻ የዓለምን የነዳጅና የተፈጥሮ ጋዝ አቅርቦት 1/5 የሚሸጋገርበትን መስመር በመዝጋት ዓለምን በጨለማና በኢኮኖሚ ቀውስ ውስጥ የመክተት አቅሟን በተግባር አሳይታለች። ይህ የኢራን የኤነርጂ ቦምብ ከአሜሪካና እስራኤል ከፍተኛ የአየር ድብደባ በላይ ውጤታማ ሆኖም ተገኝቷል። አሜሪካና እስራኤል ዘመናዊ የጦር አውሮፕላኖቻቸውን ተጠቅመው በኢራን ላይ የፈጸሙት ድብደባ የኢራንን ቁርጠኝነት ከማጠናከር ባለፈ ወሽመጡን ክፍት ሊያደርገው አለመቻሉ የወታደራዊ ጥበብ ውድቀትን ያሳያል። የሆርሙዝ ወሽመጥ መዘጋት ወይንም በኢራን ቁጥጥር ስር መውደቅ በዓለም አቀፍ ደረጃ የነዳጅ ዋጋ በአንድ በርሜል እስከ $200 እንዲደርስ ሊያደርገው እንደሚችል የሚገልጹት ትንበያዎች የዓለምን መሪዎች በድንጋጤ ውስጥ ጥለዋቸዋል። ኢራን የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የተባለ ተቋም በማቋቋም በወሽመጡ በሚያልፉ መርከቦች ላይ የፍተሻና የክፍያ ስርዓት መዘርጋቷ የአሜሪካን የባህር ኃይል የበላይነት በግልጽ የናቀና ዓለም አቀፍ የንግድ ስርዓቱን የቀየረ እርምጃ ነው። ምንም እንኳን አሜሪካ በዚህ ተቋም ላይ ማዕቀብ ብትጥልም የነዳጅ እጥረት የፈራቸው ታላላቅ የንግድ መርከቦች ግን ለኢራን ሚሊዮን ዶላሮችን በጉቦ መልክ በመክፈል ጉዟቸውን ለመቀጠል እየሞከሩ መሆናቸው የአሜሪካን ኃይል ዋጋ ቢስ አድርጎታል። ይህ ሁኔታ የአሜሪካን ዓለም አቀፍ ተሰሚነት ክፉኛ እየጎዳው ሲሆን የትራምፕ አስተዳደርም በገዛ አጋሮቹና በታላላቅ ኩባንያዎች ሳይቀር ክህደት እየተፈጸመበት መሆኑን ያረጋግጣል። ይህ የኢራን ስልታዊ ድል የአሜሪካን ወታደራዊ ስትራቴጂ ሙሉ በሙሉ ግራ ያጋባ ነው። ፕሬዝዳንት ትራምፕ በኢራን ላይ የከፈቱት ጦርነት አገሪቱን ከኒውክሌር ስጋት ይታደጋታል የሚል ቢሆንም በተግባር ግን ኢራን ከኒውክሌር ቦምብ የላቀ የኢኮኖሚ ቦምብ ይዛ ብቅ ማለቷ የዋይት ሃውስን ግምት አናግቶታል።
የምክር ቤቱ አባላት ፕሬዝዳንቱ ግልጽ የሆነ ስትራቴጂ ሳይኖራቸው አገሪቱን ወደ ረጅም ጦርነት በመክተት የአሜሪካን ኢኮኖሚ አደጋ ላይ ጥለዋል በሚል የሚያቀርቡት ትችት አሁን ከመቼውም ጊዜ በላይ ተሰሚነትን አግኝቷል። በተለይም በኢራን የሚገኘው የሸሪፍ ቴክኖሎጂ ዩኒቨርሲቲ በፍርስራሽ ውስጥ መውደቁና የአሜሪካ ወታደራዊ እርምጃዎች ያስከተሉት ሰብአዊ ቀውስ በአሜሪካ የውስጥ ፖለቲካ ላይ ከፍተኛ ቅሬታን ፈጥሯል። ይህ ቅሬታ ደግሞ በምክር ቤቱ ውስጥ ወደ ታየው አመፅ አድጓል። በተወካዮች ምክር ቤት ውስጥ የተከሰተው አመፅ በኢራን ጉዳይ ላይ ብቻ አልቆመም። ሪፐብሊካኖች በትራምፕ አስተዳደር ላይ ያላቸው ተቃውሞ በዩክሬን ጉዳይ ላይም በጉልህ ታይቷል። የዩክሬን የድጋፍ አዋጅ ወደ ምክር ቤቱ ወለል እንዲመጣ የተደረገበት የአስገዳጅ አቤቱታ መንገድ የፕሬዝዳንቱን ፖሊሲ የሚቃወሙ ሪፐብሊካኖች ቁጥር መጨመሩን የሚያረጋግጥ ነው። የፕሬዝዳንቱን ፖሊሲ የሚቃወሙ ሪፐብሊካኖች ቁጥር መጨመሩን የሚያረጋግጥ ነው። በተጨማሪም ትራምፕ ብሔራዊ ደህንነትን ለመምራት ያጩት ቢል ፑቴል የተባለው ግለሰብ ምንም አይነት የደህንነት ልምድ የሌለው የሞርጌጅ ባለሙያ መሆኑ በገዛ ፓርቲያቸው አባላት ዘንድ ታማኝነት ከችሎታ በላይ ተሰጥቶታል በሚል ከፍተኛ ቁጣን ቀስቅሷል። ፕሬዝዳንቱ የፖለቲካ ወዳጆቻቸውን ለመካስ ያቋቋሙት የመሳሪያነት ፈቃድ ሳይቀር በሪፐብሊካን ሕግ አውጪዎች ዘንድ ተቀባይነት ማጣቱ በትራምፕ አስተዳደር ላይ የተሰነዘረ ታላቅ የውስጥ አመፅና የስርዓቱ መፍረስ ጅምር ተደርጎም ሊወሰድ ይችላል። ይህ ታሪካዊ ትንቅንቅ የሚያሳየው የዓለም የኃይል ሚዛን ከአንድ ዋልታ ወደ ብዙ ዋልታዎች እየተቀየረ መሆኑን ነው። አሜሪካ ወታደራዊ ጡንቻዋን ኢራንን ለማንበርከክ ብትሞክርም ኢራን ግን በዓለም አቀፍ ኢኮኖሚያዊ የደም ስር ላይ ያላትን ቁልፍ ቁጥጥር በመጠቀም አሜሪካን ራሷን አጣብቂኝ ውስጥ ከታታለች። የሆርሙዝ ወሽመጥ አሁን የኢራን የማይበገረው ምሽግ ሆኗል። የኢኮኖሚ ባለሙያዎች እንደሚሉት ወሽመጡ እስከ ዓመቱ መጨረሻ ዝግ ሆኖ ከቀጠለ የዓለም ኢኮኖሚ ወደማይመለስ ቀውስና ታላቅ ውድቀት ውስጥ ይገባል። ይህም ማለት ፕሬዝዳንት ትራምፕ በኢራን ላይ የከፈቱት ጦርነት የአሜሪካን ብሔራዊ ደህንነት ከማስጠበቅ ይልቅ የአሜሪካን ኢኮኖሚና የዓለም አቀፍ የንግድ ስርዓቱን ከታላቅ አደጋ አጋልጧል ማለት ነው። በዋሽንግተን የሚገኘው የፖለቲካ ትኩሳትም የሚያሳየው ይህንኑ መራራ እውነት ነው። ሪፐብሊካኖች መራጮቻቸው በነዳጅ ማደያዎች በሚያዩት የዋጋ ጭማሪ ምክንያት ድምፅ ሊነፍጓቸው እንደሚችሉ ተረድተዋል። በመሆኑም ከፕሬዝዳንቱ ጋር በመጋጨት እንኳን ቢሆን የጦርነቱን ስልጣን ለመገደብ መወሰናቸው የፖለቲካ ህልውናቸው ከታማኝነት በላይ መሆኑን ያሳያል። ዲሞክራቶች ደግሞ ይህንን የሪፐብሊካን መከፋፈል እንደ ወርቃማ ዕድል በመጠቀም ፕሬዝዳንቱን በሕገ መንግሥት ጥሰትና በኢኮኖሚያዊ ውድመት ለመክሰስ በዝግጅት ላይ ናቸው። የነዳጅ ዋጋ መናርና የአምራቾች ዋጋ ኢንዴክስ በኤፕሪል ወር ያሳየው ከፍተኛ ጭማሪ የትራምፕን አስተዳደር የኢኮኖሚ ፖሊሲ ውድቀት በግልጽ ያሳየ ነው። ኢራን በበኩሏ የሆርሙዝ ወሽመጥን እንደ ፖለቲካዊና ኢኮኖሚያዊ የመቆጣጠሪያ ቁልፍ መጠቀሟን ትቀጥላለች። ምንም እንኳን ሳውዲ አረቢያና የተባበሩት አረብ ኤምሬትስ ወሽመጡን የሚተኩ የነዳጅ ማደያ ቧንቧዎችን ለመገንባት ቢሞክሩም እነዚህ መሰረተ ልማቶችን ቢሆኑ ከኢራን የሚሳኤልና የድሮን ጥቃት ነፃ አለመሆናቸው ስጋቱን ውስብስብ ያደርገዋል። ይህም ማለት የዓለም የኤነርጂ ደህንነት አሁንም በቴህራን እጅ ላይ ወድቋል ማለት ነው። ኢራን ይህንን አጋጣሚ በመጠቀም ከአሜሪካ ጋር በምታደርገው ድርድር ላይ ከፍተኛ የበላይነትን ይዛለች። አዲሱ የኒኩሌር አማራጭ ቴህራን ለብዙ ዓመታት የጠበቀችውና አሁን በተግባር ያሳየችው ታላቅ ስትራቴጂካዊ ድል ሲሆን ይህም የአሜሪካን ወታደራዊ ኃይል በዓለም መድረክ ላይ ጥያቄ ውስጥ ጥሎታል። ወደፊት በሚኖሩት ወራት የአሜሪካ ፖለቲካ እና የዓለም ኢኮኖሚ እጣፈንታ የሚወሰነው በዋሽንግተንና በቴህራን መካከል በሚደረግ በዚህ አደገኛ አስፈሪ ትንቅንቅ ነው። ፕሬዝዳንት ትራምፕ የምክር ቤቱን ውሳኔ የፖለቲካ ትርኢት በማለት ቢያጣጥሉትም በገዛ ፓርቲያቸው ውስጥ የተፈጠረው ስንጥቅ ግን በቀላሉ የሚታይ አይደለም። በሌላ በኩል ደግሞ ኢራን በሆርሙዝ ወሽመጥ ላይ የጫነችው የኢኮኖሚ ቀንበር አሜሪካን ወደማትፈልገው ድርድር ወይንም የከፋ ውድቀት ሊያመራት ይችላል። ይህ የሰኔ 3ቱ ታሪካዊ ውሳኔ አሜሪካ የጀመረችውንና ውጤቱ ያልታወቀውን ጦርነት ለማቆም የምታደርገው ጥረት ጅማሮ ተደርጎም ተወስዷል። የዓለም ኢኮኖሚም ከኢራን የኢነርጂ ቦምብ ለመዳን የሚታገልበት አዲስ ምዕራፍ ነው። በአጠቃላይ በሰኔ 2026 መጀመሪያ ላይ የታየው ሁነት በአሜሪካና በዓለም ፖለቲካ ውስጥ ትልቅ የመሬት መንቀጥቀጥ የፈጠረ ታሪካዊ አጋጣሚ ነው። የአሜሪካ ምክር ቤት ውሳኔ ፕሬዝዳንታዊ ስልጣን በሕዝብ ተወካዮች ሊገደብ እንደሚችል በተግባር ያረጋገጠ ሲሆን የኢራን አዲሱ የኒውክሌር አማራጭ ደግሞ ወታደራዊ የበላይነት በስትራቴጂካዊ የኢኮኖሚ ቁጥጥር ሊሸነፍ እንደሚችል አሳይቷል።
ይህ ትንቅንቅ በአሸናፊነት የሚጠናቀቀው በማን እንደሆነ ወደፊት የሚታይ ቢሆንም አሁን ግን ዋሽንግተን በፖለቲካዊ አመጽ፣ ቴህራን ደግሞ በኢኮኖሚያዊ የበላይነት ዓለምን እያነጋገሩ ይገኛሉ። የዓለም ስርዓት የተናወጠበት፣ የአሜሪካ የበላይነት የታገደበትና የኢራን ስትራቴጂካዊ ጥበብ የሰለጠነበት ይህ ታሪካዊ ክስተት ለብዙ ዓመታት ሲዘከር ይኖራል። ይህ ሁሉ የሚያሳየው ኃይል አሁን የሚገኘው በወታደራዊ ጡንቻ ውስጥ ብቻ ሳይሆን በዓለም አቀፍ የኢኮኖሚ ትስስርና በስትራቴጂካዊ ቁልፍ ቦታዎች ላይ በሚደረግ ቁጥጥር ውስጥ መሆኑን ነው። አሜሪካ በኢራን ላይ የጀመረችው ጦርነት ወደ ቤቷ የተመለሰባት የፖለቲካና የኢኮኖሚ እሳት ሆኖባታል። ኢራን ደግሞ ከኒውክሌር ቦምብ በላይ የሚያስፈራውን የሆርሙዝ ቦምብ በመጠቀም የዓለምን ሀያላን በአንድ መስመር ላይ እንዲቆሙ አድርጋቸዋለች። ይህ ታላቅ ግብግብ የአዲሱን ዓለም ስርዓት ማንነት የሚወስን ሲሆን ዋሽንግተንና ቴህራን ደግሞ የዚህ ታሪክ ዋነኛው ተዋናዮች ሆነው ይቀጥላሉ። የምክር ቤቱ ውሳኔ ለትራምፕ ታላቅ ውድቀት፣ ለኢራን ደግሞ ታላቅ ዕድል የፈጠረ ታሪካዊ አጋጣሚ ነው። አሜሪካ ከራሷ ጋር ስትጋጭ፣ ኢራን ደግሞ ከዓለም ጋር እየተደራደረች ያለችበትን ይህ ወቅት የሰው ልጅ ታሪክ ትልቁ የፖለቲካና የኢኮኖሚ ድራማ ተደርጎም ሊወሰድ ይችላል። በሰኔ 2026 የታየው የዋሽንግተን ፖለቲካዊ ቀውስና የቴህራን ኢኮኖሚያዊ የበላይነት የአሜሪካን የዓለም አቀፍ ፖሊሲ አቅጣጫ ሙሉ በሙሉ የቀየረ ክስተት ነው። ፕሬዝዳንት ትራምፕ በገዛ ፓርቲያቸው ውስጥ የገጠማቸው አመጽ የሀገሪቱን የውጭ ፖሊሲ ለከፋ አደጋም አጋልጦታል። በሌላ በኩል ኢራን በሆርሙዝ ወሽመጥ ላይ ያላትን ተጽዕኖ ተጠቅማ የዓለምን ኢኮኖሚ ታጋች ማድረጓ የወደፊቱ ጦርነቶች በመሳሪያ ሳይሆን በኢኮኖሚ ቁልፎች ላይ እንደሚመሰረት ፍንጭ ሰጥቷል። ይህ ታሪካዊ ትንቅንቅ አሜሪካን ወደ አዲስ የፖለቲካ እውነታ የገፋት ሲሆን የዓለም ማህበረሰብም በአዲሱ የኃይል ሚዛን ውስጥ የራሱን ቦታ ለመፈለግ እንዲገደድ አድርጎታል። የሰኔ 3ቱ ውሳኔና የኢራን አዲሱ የኒውክሌር አማራጭ በአንድነት ሆነው የዓለምን የወደፊት ዕጣ ፈንታ የሚወስኑ ታላላቅ ክስተቶች ሆነው በታሪክ መዝገብ ላይ በደመቀ ሁኔታ ተጽፏል። ይህ መብረቃዊ ድርጊት አሜሪካን ካጋጠሟት ታላላቅ ሕገ መንግስታዊና ኢኮኖሚያዊ ቀውሶች አንዱ ተደርጎም ይወሰዳል። ፕሬዝዳንት ትራምፕ በኮንግረሱ ላይ የነበራቸው ተጽዕኖ መዳከምና ኢራን በዓለም የንግድ መስመር ላይ የጫነችው ቀንበር የአሜሪካን ሀያልነት ጥያቄ ውስጥ ጥሎታል። ጦርነቱ በቆየባቸው 4 ወራት ውስጥ አሜሪካ ያገኘችው ወታደራዊ ድል ቢኖርም የኢኮኖሚና የፖለቲካ ኪሳራው ግን እጅግ የላቀ ነው። ይህም የሚያሳየው ጦርነት አሁን ባለንበት ዘመን ትርጉሙ መቀየሩን ነው። ኃይል አሁን የሚገኘው በታንክና በአውሮፕላን ውስጥ ሳይሆን በነዳጅ ዋጋና በንግድ መርከቦች የጉዞ መስመር ላይ ነው። ኢራን ይህንን እውነታ ቀድማ በመረዳት አሜሪካን በገዛ ሜዳዋ ልታሸንፋት ትችላለች። የምክር ቤቱ ውሳኔ ደግሞ ይህንን ሽንፈት በይፋ ያረጋገጠና ለትራምፕ አስተዳደር የመጨረሻው ማስጠንቀቂያ የሆነ የታሪክ አጋጣሚ ነው። አገሪቱ አሁን ባለችበት አጣብቂኝ ውስጥ የወደፊቱ ምርጫና የኢኮኖሚ ሁኔታ የአሜሪካንና የዓለምን ደህንነት የሚወስኑ ዋነኛ ምክንያቶች ሆነው ይቀጥላሉ።